አባባን ምን አደረገቻቸው? ቲናስ ምን አጋጠማት? ቲና እንግዲህ ያደረገችው ነገር ራሷ ላይ መልሶ ተጠምጥሟል። ካሌብ ቲናን ምን አደረጋት የሚለውን አብረን የምናየው ይሆናል። ካሌብ ባልጠበቀው ሰዓት ቲና አባቱን ይዛ ኮሌታቸውን አንቃ ስታንገላታቸው ደረሰ። ካሌብ የመጨረሻ ውሳኔ ወሰነ። እሱም ምንድን ነው? ቲና ላይ ያለውን ነገር ተጠቅሞ አባቱን ማስለቀቅ ነበረ። እናም በድንገት ደርሶ አባቱን ኮሌታውን ይዛ አንተ አሮጊት ከዚህ ከቤት ልቅም ብለህ ውጣ አንተና ልጅ ስትለው ካሌብ ሽጉጥ አውጥቶ ቲና ላይ ተኮሰባት። በጣም በሚያሳዝን ሁኔታ አሁን ቲና ከባድ ችግር ውስጥ ገብታ ትገኛለች። አባቧን እንቃርጋ ይዛ በማንገላቷ የደረሰው ካሌብ የመጨረሻ እና ከባድ ውሳኔ ወስኖ እሷ ላይ ትልቅ ጉዳት አደረሰ። ቲና እንደሚታወቀው ቤቱ የኔ ነው ብላም እየተመጻደቀች ነበረ። እናም ናውጣ ከነ ልጅህ አንተ ኮተታም እዚህ ለሰከንድም እንዳይህ አልፈልግም በማለትም ጎትታ አስወጣቻቸው። ከዛም ቤቴ ነው የት ልሂድ? አብሬ በህፃንነቴ ብዙ ለፍቼ እዚህ ደረጃ ያደረስኩት ብዙ ትውስት አለብኝ እባክሽን ልጄ ቢሏትም አባባ እሷ ግን ምህረት ልታደርግላቸው አልቻለችም። ካሌብ ይህም በማስተዋሉና በመድረሱ እንዴት አባሽ አባቴን እንድታደርጊያለሽ በማለትም ከባድ ተኩስ ተኩሱ የቲናን አናት በነነቀው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ትሁት አሁን ከባድ ውሳኔ ወስና ብዙ ነገሮችን አበላሽታለች። አባቧን ከቤቴ መውጣት አለብህ እያለችም ስታሰቃያቸው ነበረ። የአባቧን ኮሌታ ይዛ ይሄ በስሜ እስከፈረምክ ድረስ ቤቴ ነው፣ ስለዚህ አንተና ልጅ ደግሞ እዚህ ቤት ተቀምጣችሁ ቤቴን እንድታንቋሽሹ አልፈልግም ስትላቸውም የአባባ መልስ ባክሽን ልጄ ተረጋጊ፣ ይሄ እኮ ብዙ ነገር ያሳለፍኩበት ቤቴ ነው፣ ቢሆንም በስምሽ ባደርገውም አስወጥተሽ እንድታባረሪ ሳይሆን አብረን እንድንኖር እንጂ እንደዚህ አልጠበቅኩም ነበር ብለው መለሱላት። እሷም ኮሌታቸውን አንቃ ከዚህ ቤት መውጣት አለብህ፣ ስሜን በስሜ እስካደረግከው ድረስ የራሴና የራሴ ብቻ ነው፣ ስለዚህ አንተና ልጅህን እዚህ ማየት አልችልም፣ በፍጥነት ወጥ ለቀህ መውጣት አለብህ በማለትም አባባ ጋር ትንቅንቅ ተያዘች። ይህን ያየው ከቅርብ ርቀት እየመጣ የነበረው ካሌብ ያየውን ነገር ማመን አቃተው። ምክንያቱም እዛ አባቱን እያሰቃየቻቸው ነበረ። እናም አባቱን ለማስለቀቅ ቢሞክርም ቲና ሆዬ በፍጹም አለች። እናም በንደት ተነስቶ ከኪሱ አውጥቶ ሽጉጡን የቲናን አናት በረነቀው። በእርግጥ ቲና ይሄ ሲያንሳት እንጂ ሲበዛባት አይደለም። ምክንያቱም ቲና በጣም አረመኔና ጨካኝ ሰው ናት። አባባ ብዙ ስቃይ አሳይታቸዋለች። አባባ ማስታወሳቸውን እሷም ሆነ ካሌብም እሷም ሆነ ዳኒም አያውቁም። ዳኒ ግን በጣም ተጠራጥሯል። አባባ አስታወስክ እንዴ እያለም ይጠይቃቸዋል። እርሳቸው ግን እንደማያስታውሱ ነው የሚናገሩት። ቲና በፍጹም የራሷን ስሜት እንጂ ከጀርባ የምን ሴራ እየተሴረ ነው ብላ ማስተዋል አትችልም። ብቻ ፊት ለፊት የራሷን ስሜት መጋፈጥ ብቻ ነው። ነገር ግን እየሄደችበት ያለችው መጥፎ ስራዋ መልሶ እየጠለፋት እንደሆንም አልተረዳችም። ዳኒ ተጠራጣሪው ግን እባክሽን ቲና ተጠንቀቂ፣ ተረጋጊ እያለ ይመክራታል። እሷም ለምን ተጠንቀቂ ያልከኝ ለምን ተረጋጊ ትለኛለህ በማለትም በንዴት ብዙ ነገሮችን እያበላሸች ትገኛለች። አሁን ካሌብንና አባቱን አስወጭቼ ከዚህ ቤት እኔ ኖራለሁ ብላ በምታስብበት ሰዓት ጭራሽ እንኳን ልትኖርና ራሷን አደጋ ላይ ጣለች። ካሌብ አባቴን የነካ እኔን የነካ ነው በማለትም ቲና ላይ ትልቅ አደጋ አደረሰባት። ሌላኛው እንግዲህ ትሁት ሁሉን ነገር እያስተዋለች ነበረ እና ቲናን መገላገል ስለፈለገች
ኻሊብ ቲና ላይ ሽጉጥ ሲደቅን ዝም ብላ እያየች ነበረ። ነገር ግን አባባን ስለነካችባት እሷ ራሱ ቻረመኔ ምንም ስታደርጊው ዝም አልልሽም እያለችም ነበረ። ቲና እንግዲህ ድሮ ጀምራ አባባን ያልሆነ መድኃኒት እየሰጠችም እያሰቃየችም እንደሆነ በደንብ የምታውቀው ትሁት ከአባባ ጎን ናት ሁል ጊዜም እና አስታማሚ አይደለች እንዴ ሲላትም አባባ አስታወስክ እንዴ ከኔ በላይ ያስታመመህ የለም አለች። እሷም አሁን እንግዲህ እሷ የምትተማመነው ያ አባባ የፈረመው የፎርጅት ወረቀት እውነተኛ የቤቷ ካርታ መስሏት ነበረ። ነገር ግን ሁሉም የቤቷ ካርታ ይቅርና ምንም ነገር የላትም። አሁን ቲና ይህንንም አልተረዳችም። በግብዝነት ግን አባትና ልጅን ከቤት አስወጥታ እሷ እንደምትኖር ነው የምታምነው። ግን ምንም ነገር ሊሳካላት አልቻለም። ኻሊብ አሁን ስሜታዊ ሆኖ በእርግጥ አባትን ያክል ነገር ማንም ሰው ሲነካበት ዝም አይልም። ግን ደግሞ ነገሮችን አበላሽቷል። አሁን ገሎኛል፣ ጎርቶኛል በማለትም በብዙ ነገር በፍርድ ቤት ገንዘቡን ልታስበላው ትችላለች። ግን ቢሆንም በአባቴ የመጣ አልደራደርም፣ እስከ መጨረሻው እጋፈጣለሁ በማለትም ኻሊብ የመጣውን ነገር ለመቀበል ዝግጁ ሆነ። ሌላው እንግዲህ አሁን ዳጊ የሚሰማ ስሜት ምንስ ማድረግ አለባት? ዳጊ አሁን የመጨረሻ በመናደድና የመጨረሻ ነገሮች ድብልቅልቅ ያሉ የዛ ቤት ታሪክ ያልገባት ግራ ተጋብታ ትገኛለች። አሁን ዳኒ ምን ማድረግ እንዳለበትም እሱም የሚወስነው ውሳኔ ተርመስምሶ ወጥቶበታል። ተዳጊ ጋር መለያየት የማይፈልገው ዳኒ ምን ነው ሁሉም ነገር ውሸት ሆኖ ሰላም ባገኘሁኝ፣ አሁንስ እኔም ጨነቀኝ፣ ከዛሬ ነገ ዳጊ ሰማች እያልኩኝ በቃ ልሞት ነው እያለ ከራሱ ጋር ይሟገታል። እንዲሁም ደግሞ ለትሁት ሄዶ እያማከራን ነበር። እውነት ለመናገር ላንተ ዳጊ አትገባ፣ በጣም ንጹሕና ጠንቃቃ ልጅ፣ መልከ መልካም የጥሩ ቤተሰብ ልጅ ናት። አንተ ደግሞ በማይሆን ነገር ዝፍቅፍቅ ያልክ፣ ለሷ ምኗም ማደርስ አለችው። ይሄንን በጣም ተናደደና ስሜታዊ ሆኖ እንዴት እንደዚህ ልትቻልሽ? እኔ ማን ነኝ? ብታቂና ቢገባሽ ለፍቅሬ ስል ነው መስዋዕትነት የከፈልኩት ሲላትም ትሁት አይውልክ አንተ መስዋዕትነት የከፈልከው በትክክለኛው መንገድ ስላልሆነ የራስህ ነገር ባልሆነ ስለሆነ ያሳጣሃል እንጂ በጭራሽ ዳጊን አያስገኝህም አለችው። ከዛሬ ጀምረሽ እንደዚህ ብትይኝ የምሬ ነው ትሁት፣ እገልሻለሁ፣ እጠፈጥፍሻለሁ እያለ ያሰቃያት ጀመር። እሷም የፈለግከው ማድረግ ትችላለህ፣ ግን ደግሞ አንተና ቲና ያደረጋችሁትን ነገር እያንዳንዱ በቪዲዮ ቀርጬ ይዣለሁኝ፣ ስለዚህ ያንን ደግሞ አጋልጣለሁ አለችው። ኻሊብም አስቀድሜ ብደፋሽሳ ቪዲዮን ሳታጋልጭ አላት። እሱን ወንድ ነህ እንሞክረው፣ ፈጣሪ ካለ እውነት ሳላወጣ አልሞትም፣ እውነት ወታ ብሞትም አይቆጨኝም አለችው። ለነገሩ ባትዩም ሁሉም እውነት ሊወጣ ተዘጋጅቷል። ይኸው ኻሊብም ቲናን ፈነከታት። በቃ አባባ ጋር አትያያዥ ብላት እምቢ ብላ አሁን ትልቅ ስህተት ሰራች ቲና። ሁላችንንም ገደል ከተተችው። አባባ 1.4 ብር ሊሰጠኝ ተስማምቶ ነበረ። ይኸው በተለያዩ ነገር ተወጣጥረው ከዚህ ነገር እየበሉ እኔም ተረሳሁ። ያን ብር ከኔም ሆነ ከቲና ላይ ሆን ቀረ። እሷም ቤቱንም ሳትይዝ ሌላ ችግር ፈጠረች አላት። አሁን ኻሊብ ባደረገው ነገር አልጸጸትም፣ ምክንያቱም በአባቴ የመጣ ነገር እስከ መጨረሻው ሞታለሁ እያለ ነበረ እና ትሁት በጣም ደንግጣለች። ለምን እንደዛ አደረግ ኻሊብ? ብዙ ነገርህን እንደምታበላሽብህ እያወቅ ለምን ስሜታዊ ሆነ ይህን ሁሉ ነገር ታደርጋለህ? በጣም ተሳስተሃል። አሁን ብዙ ነገርህን በዚች አሳባ ልትቀማ ትችላለች አለችው። እና አባቴን እንደ ሕፃን ልጅ
ስትቦጫጭቀው ዝም ብዬ ማየት ነበረብኝ? የመጣውን እቀበላለሁ ትሁት፣ እውነቴን ነው ምልሽ አላት። ዳጊ እንግዲህ የአባባን እንደዛ መሆንና እንዲሁም ደግሞ ካሌብ ቲናን መፈንከቱን ስትሰማ በጣም አዘነች። አባባ ላይ እንደዚህ ይደረጋል? ምን አይነት ጋጠ ወጥ ሴት ብትሆን ነው? በፈጣሪ አባባን አደለም ልቦጫጭቃቸው ይቅርና ላይኔ እንዴት እንደምሳሳላቸው በሙሉ አይኔ እንኳ እንዳያቸው አልፈልግም። በጣም ነው ምሳሳላቸው። ምን አይነት ሴት ናት በፈጣሪ አለች። ከዛም አይ እንደዛ ሳይሆን የሆነ ነገር ፈልጋ ያሳይሰካላት ቀርቶ ነው አለ ዳኒ። እሷም ቀጠለችና ማለት እኔ አንተ ራሱ ምንም እየገባኸኝ አይደለም። ምክንያት ምንድን ነው ዳኒ? እባክህን ንገረኝ አለች። ምንም፣ እኔ ምክንያቴ አንቺና አንቺ ብቻ ነሽ። በእርግጥ አውቃለሁ የእህቱን ቤት የራሱ አድርጎ እኔን የሚያኖረኝ ፍቅረኛ እንዳለኝ፣ ይህ ሁሉ በደንብ አውቃለሁ። ግን አባባ መክረው ያስተካክሉልኛል ብዬ ነበረ። እኔ በህልም ዓለም ከምታኖረኝ ይልቅ እውነታውን ድህነታችንን እየኖርን ብናይ ነው ደስ የሚለኝ። ዋክን ዳንዬ ልለምንህ፣ አሁንም ይሄ ነገር ይቅርብህና የራሳችንን ህይወት እንኖር አለችው። እሱም በቃ ችግር የለውም አታስቢ፣ እንኖራለን አላት። ከዛም እሺ በማለትም ተነጋግረው ሄዱ። ሌላው እንግዲህ በጣም በሚያሳዝን ሁኔታ የካሊብና የቲና ጉዳይ ትልቅ ችግር ፈጥሯል። እሷም አሁን እንኳንም እንደዚህ አደረገኝ እንኳንም ገደለኝ እያለች ነበረ። ከቪዲዮ ጋር መልካም ቆይታ